ባለፉት ጥቂት ዓመታት ከሲስተም ጋር የሚያያዙ ዛሬውን ውጤታቸው የማይታይ በዘላቂነት ግን የኢትዮጵያን ኢኮኖሚ ለመሸከም የሚያስችላቸው ስራዎች ሰርተናል። ለምሳሌ የኳሊቲ ኢንፍራስትራክቸር ኤኒኮያ የሚባለው ተቋም በጣም ትልቅ አቅም ነው ለኢትዮጵያ። ከጥቂት ወራት በፊት ተመርቋል። እዚሁ አካባቢ ነው ያለው። ልክ እንደዚሁ ዛሬ ደግሞ መሶብ ተመርቋል። ይሄ ትልቅ አቅም ነው። እያንዳንዱ ዜጋ ዛሬ የመሶብን ፋይዳ መገንዘብ ይቸገር ይሆናል። ነገር ግን መታወቂያ የቸገረው ቀን፣ ንግድ ፍቃድ የፈለገ ቀን፣ ፓስፖርት የፈለገ ቀን፣ ሁሉንም ሰርቪስ በአንድ ታክሲ፣ ሁሉንም ጉዳይ በአንድ መንገድ፣ በአንድ ቀን ቀጠሮ ሰብሰብ ባለ ቦታ ደስ እያላቸው በሚያገለግሉ ዜጎች መሰጠት ሲጀምርና ሲደርሰው ያኔ እርካታ ይፈጠራል። እዚህ ቦታ አብዛኛው ነገር ሲስተሚክ ነው። ሰውየው ገብቶ የመጀመሪያዋን ካርኒ ከቆረጠበት ጊዜ ጀምሮ ስንት ደቂቃ እንደቆየ፣ ምን ሰርቪስ እንዳገኘ፣ ከማን ጋር ምን ተነጋገረ ራሱ ሲስተሙ ሪፖርት ጀነሬት ያደርጋል እና ማናጀሮች ከማንም ጋር ሳይነካኩ በቀን ያለውን ስራ፣ የሰውን እርካታ፣ የፈጀበትን ጊዜ፣ ሊስተካከሉ የሚገባቸውን ጉዳዮችም ጭምር በሲስተሙ ኤአይ የተመሰገነ ይሁን በሲስተሙ አማካኝነት ሪፖርት ያገኛሉ እና ኤአይ በተጨባጭ የኢትዮጵያን ሰርቪስ መለወጥ የሚያስችል አቅም እንዲሆን ተደርጎ የተፈጠረው ተቋም አሁን ከኢንሳ ጋር በመተባበር ከሌሎች ጋር በመተባበር ይሄንን የመሶብ ቴክኖሎጂ እውን አድርጎልናል።